ኢየሱስ ተሰቅሎ ሞቷል፣ ከዛ በሶስተኛው ቀን አድርጓል። ኦኬ ኢየሱስ ክርስቶስ በምን በመጽሐፍ ቅዱስ? አይ ያንተን አስተምሮ እየጠየቁ ጥያቄ ነው። አይ የኔ አስተምሮ ሳይሆን በመጽሐፍ ቅዱስ ላይ አዎ አልጠየቅኩም። አንተ ኢየሱስ ክርስቶስ ተሰቅሏል ሞቷል ብለህ ታምናለህ ወይ? በምን አንጻር ከምን? ኢየሱስ ክርስቶስ ተሰቅሎ ሞቷል ብለህ ታምናለህ ወይ አንተ? ኦኬ ይሄንን በአደባባይ እኔ እንዲህ ነው ማምነው ብዬ አልናገርም። ስለራሴ በጣም ጥሩ እናመሰግናለን። ቁርአን ላይ አላህ አልተሰቀለም፣ አልገደሉትም፣ አልሰቀሉትም ይላል። እኔ ግን አልተገደለም አልልም አልናገርም ብሏል። እናመሰግናለን። ኢየሱስ ክርስቶስ እንደዛ አልወጣኝም። ፖለቲካ አትስራ። ሃይማኖቴን እምነቴንና ሃይማኖቴን እዚህ ቲክቶክ ላይ ማሳወቅ አይጠበቅብኝም። ለምን መነገጃ ስለሚሆን በቃ ይሄን ነው የምንፈልገው። መነገጃ ስለሚሆን ማለት ነው እንዲደረግልን እንፈልጋለን። ኢየሱስ ክርስቶስ መነገጃ አልሆንም። እኔ ከዚህ በኋላ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? እምነቴን እየነገርኩ እኮ ነው። አትሰማም? እምነቴን እዚህ ቲክቶክ ላይ መናገር አይጠበቅብኝም። አልነግርህም። ኢየሱስ ክርስቶስ አምላክ ነው ወይ? አልነግርህም። እሺ አምላክ አይደለም? አልነግርህም። ሙስሊም ነህ? አልነግርህም። ስለዚህ ከዛሬ ጀምሮ እስልምና ላይ ስቀባጥር ብሰማ ይኸው ምን አገባ? ምን አገባ? የመናገር መብት አለኝ። እናገራለሁ። የመናገርማ ድመትም ውሻም አይጥም ይናገራል። አላህ ግን ይሄንን ሀቅ ለኛም ለዚህም ለ1100 ሰው ላሳየው አላህ የተመሰገነ ኢየሱስ ክርስቶስ አምላክ አይደለም ብሎ የማይናገር ሰው ተሰቅሏል ወይ አልተሰቀለም ሲባል የማይናገር ሰው እንደ ሙስሊም ተረካ። ወላሂ እኔ የምናገረው ነገር አልናገርም እያልኩ አልናገርም። መሐመድ ምናምን ብላችሁ የምታወሩ ሰዎች አላህን ፍሩ። ለማንም ሰላ ያለ እያልክ ፖለቲካ እየሰራ እዚህ ፊት ለፊት የመጣ ደግሞ እምነት ምንድን ነው ብለህ ጨዋታ አትጫወት። ከኔ ጋር እንግዲህ የምንታወቀው እንታወቃለን። አላህ ዛሬ ለኸይር ነው ያገናኛል። እንደውም ብሎክ አደረገኝ ብዬ በቃ በስንት ግድ ነው ያገኘሁት ዛሬ። አልሐምዱሊላህ እኔ ይህንን ሀቅ ለማሳየት ቆይ አንዴ ይህ ጉዳይ ሰለመ አልሰለመ ኢስላም ላይ የምጨምረው የምጎዳውም ነገር የለም። እንደዛ እንዳታስብ። ሰው አይቭን ሰለብሬትም እኔ ጨምራለሁ አላልኩም እኮ የሆነ ትልቅ ነገር አድርገህ እንዳታስበው። ወላሂ እኔ ያኔ ራሱ ምንድን ነው ምን ያለው ልጅ ነው ማን ነው ግራ ነው የገባኝና እሱ ሌላ ጉዳይ ነው። ጥያቄ ላይ አተኩር ብሮ። ጥያቄ ላይ እንዳታስብ እኮ እኔ ጥያቄን እኮ እየሸሸህ ስለሆነ ነው። ስለዚህ ወደ አሁኑ ጥያቄ መጣና ባይብሉን የሚባለውን ወይ ደግሞ መጽሐፍ ቅዱስ ነው ያልከው መጽሐፍ ቅዱስ ብለው ሐዋርያት ጠርተውታል ወይ? መጽሐፍ ቅዱስ ብለው የማይጠሩበት ምክንያት ምንድን ነው መሰለህ? በእርግጥ ችግር የለውም። እሺ የመጀመሪያው ኮምባይን አልተደረገም አልከኝ። ባይብሎስ ይጠቀሙ ነበር ሐዋርያቶች። ባይብሎሶችን ይጠቀማሉ። ለምሳሌ ምን አይነት ባይብሎስ ማለት ነው? ኦኬ አይ እንደዛ ብለህ ጠይቀኝ። እንደዛ ብለህ ነው መጠየቅ ያለብህ። እሺ ባይብሎስ ማለት ጥቅል ብርሃናዎች ኢሳያስ ኢሳያስ ትንቢተ ኢሳያስ ጥቅሉ ባይብሎስ ነው የሚባለው። ችግር የለውም እሱ ችግር ቢብሎስ ባይብሎስ የድምፅ ልዩነት ነው። ኤኒዌይስ ብሮ ቃሉ በመሰረቱ የመጣው ጥያቄ ላይ አተኩር። ከአሁኗ የሊባኖስ ከተማ ነው። ሊባኖስ ከተማ። ስለዚህ መጽሐፍ ቅዱስን ሐዋርያቶች መጽሐፍ ቅዱስን ሐዋርያቶች ወደ ሌላ አቅጣጫ ትሂድ ነው። እዚህ ጋር ነኝ። ያው አልፈቅድልህም አልኩ እኮ ፖለቲካ እንድትሰራ አልፈቅድልህም። የመጣውን ላስረዳህ ቃሉ ራሱ ምን እንደሆነ እንድታውቀው ማለት ነው። ከዛ ትርጉሙ ምን ማለት ነው አልፈልግም። ጥያቄ የሚያተኩረው መጽሐፍ ቅዱስ የሚባለውን ሐዋርያቶች መጽሐፍ ጥቅል ማለት ነው እንጂ መጽሐፍ ቅዱስ ማለት አይደለም። እኔ አላልኩም እንደዛ። እኔ መጽሐፍ ቅዱስ አላልኩም። ዮሐንስ አፈወርቅ ነው። ፎር ዩር ኢንፎርሜሽን ማለት ነው። እሱን ነው የሚያወሩ ያለሁት። ሰው ገብቶሃል ማለት ነው። የገባህን አትገባም እኮ። አሁን እኔ የምልህ ነገር ምንድን ነው? የመጀመሪያው ቸርች ፋዘር ለምሳሌ ማን ነው? ተው ናቸው ሐዋርያቶች። የመጀመሪያው ቸርች ፋዘር ማን ነው? ይሄ ሌላ ፖይንት ነው።
አሁን እያወራን ያለነውን እንጂ መጽሐፍ የመጀመሪያው ቸርች ፋዘር መጽሐፍ ቅዱስ ብሎ ጠርቶታል። መጽሐፍ ቅዱስ የሚለውን ጥያቄ ጨረስክ እኮ? ያው እዚህ ጋር እኮ ነው ጠርቶታል ወይ? የመጀመሪያው ቸርች ፋዘር መጽሐፍ ቅዱስ ብሎ ጠርቶታል። እሱ አይደለም ፖይንቴ። መጽሐፍ ቅዱስ ለምሳሌ ጠርቶታል። ኦኬ፣ እሱ ቢጠራውም ባይጠራውም የሚያመጣው ለውጥ የለም። መጽሐፍ ቅዱስ ፖሊካርፐስ ጠርቶታል። ግለሰብ መጽሐፍ ቅዱስ ብሎ ስለጠራው መጽሐፍ ቅዱስ አይሆንም ብሮ። ተመልከቱ እንግዲህ ክለመንት ኦፍ ዘ ሩምን ግለሰብ እያደላችሁ ነው ክርስቲያኖች። ግለሰብ ፐርሰን ነው፣ አንድ ሰው ነው ብሮ፣ ኦርጋናይዜሽን አይደለም። ማነው መጀመሪያ መጽሐፍ ቅዱስ ብሎ የጠራሽ? ኧረ አዳምጥ ብሮ። እሺ ማነው የጠራው እኮ ንገረን። አሁን ዝም ብለህ አንተ ተነስተህ ለምሳሌ መጽሐፈ እርኩስ ልትለው አችልም። ማነው ያለው ትባላለህ። አሁንም እየጠየኩ ነው። ማነው መጽሐፍ ቅዱስ ብሎ የጠራው? ነገርኩ እኮ ይሄ አርጊውመንት ለራስህም አይሰራም። ለምንድን ነው የማይሰራው? መጽሐፍ ቅዱስ አሁን ተጠርጣሪው አንተ ነህ፣ እኔ አይደለሁም። እዚህ ጋር ተጠርጣሪ ተይዘህ ነው። ስለዚህ መልሱን አዳምጠው፣ መልሱን አዳምጥ። መጽሐፍ ቅዱስ አንዴ መጽሐፍ ቅዱስ የብዙ መጽሐፍቶች ስብስብ ነው። መጽሐፍ ቅዱስ እሱ ባይብል ነው። መጽሐፎቹ አንዴ እኔ ነኝ መላሹ። መጽሐፍቶቹ ስለ ባይብል አይደለም ጠይቀህ ጉዳይ ዲያ ከይቅርታ ጋር ስለ ባይብል ስለ ሆሊ ባይብል ነው እያወራው ያለው። ዋይዝ ሁን ነቃበል ቅዱስ የሚለው ነው ቅዱስ የሚለው ቃሉ ምንድን ነው የሚያመለክተው ነው እንጂ የግዴታ አንዴ ቆይ ቁርአን ላይ ቁርአን የሚል ቃል ስላለ ቁርአን 114 ሱራ ነው ማለት አይደለም። ቁርአን የሚል ቃል ስላለ አንዴ ቆይ እሱን ነው እኮ እኔ ደግሞ እያረምኩ ያለሁት። ይሄ አስተሳሰብ ቀለል ማርገልኝ። እሺ ቀለል አንዱም ምዕራፍ ዮሐንስ ወንጌል ቅዱስ ነው። ዘሆል ባይብል ሁሉም መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ያለው የተጻፈው አንዱ ጋር መጣሁልህ። ሁሉም አንዱ ዮሐንስ ወንጌል ቅዱስ ነው። ቅዱስ ነው ሁሉም መጽሐፍ ቅዱስ። ዮሐንስ ወንጌል ቅዱስ ነው ወይ? ዮሐንስ ወንጌል ምን ውስጥ ነው ያለው? ምን ውስጥ ነው ያለው? አይደለም የሆነ ነገር ምን ውስጥም የለም። ስለዚህ መጽሐፍ ቅዱስ ነው። ምክንያቱም የመለኮት ቅሪት ውስጥ አለ። ስለዚህ ማስረጃ ምንድን ነው? መጽሐፍ ቅዱስ ነው። ማስረጃ አይጠበቅብኝም። ቅዱስ ቃሉን ከወሰድከው ሌላ ትርጉም አለው። ግዴታ እኮ ይኸውልህ ስማ፣ ኦርደር ታዞ መጽሐፍ ቅዱስ የሚል ጥቅስ ባይብል ውስጥ መገኘት አይጠበቅበትም። የግዴታ አንተ እንደምትፈልገው ቁርአን የሚል ቃል ቁርአን ውስጥ ስላለ ቁርአን 114 ሱራ ነው ማለት አይደለም። ተሳሳትክ ደግሞ። ቆይ ዑለማዎች ናቸው 114 ያደረጉት ቁርአንን። ስለዚህ ባይብልንም 66 አድርገው የሰበሰቡት። አንዴ አዳምጠኝ እባክህ፣ እኔ ከውሸት ጋር አልቆምም። እሺ አዳምጠኝ። መጽሐፍ ቅዱስን አንዴ አዳምጥና ትመልሳለህ። አዳምጥ። መጽሐፍ ቅዱስን መጽሐፎችን ሰብስበው አንድ ያዳምጥ። መጽሐፍቶችን ሰብስበው የሃይማኖት ሊቃውንቶች ውይይታችን ካሁን በኋላ ማለት ነው ሰብስበው መጽሐፍ ቅዱስ ብለው ጠርተውታል። አንድ ያዳምጥ። አዳምጥ። የተሳሳተ ሀሳብ ስታሰራጭ እያረምኩ እኮ። ማን የጠራው? የጠራውን እስኪ መጀመሪያውን ሰው ማን ነው ንገረኝ። ይኸው ጠርተውታል አለ በራሱ አፍ ሰምታችኋል። ማን የጠራው? መጀመሪያ ከመመለሴ በፊት አንተ መጀመሪያ ራስህን መጀመሪያ መልስ እስቲ። 114 ሱራ ብሎ የሰየመው ማን ነው? 114 ሱራ ብሎ የሰየመው ማን ነው? እዛ ጋር አትምጣ። እኛ 114 ሱራ ብሎ የሰየመው ማን ነው? ይሄ አሁን ወላሂ የአእምሮህን አለማወቅ ያሳያል። ለምን እንደሆነ ላሳይ ቀለል አድርጌ ሱራ ማለት። ስለዚህ እኔ መጽሐፍ ቅዱስን ምረድ አልጠየቅኩም። እኔ መልሱን አዳምጥ። ቆይ አንዴ ጠየቅከኝ አይደለ? እኔ ልመልስልህና ምን እያልኩኝ እንደሆነ ይግባ። ጥያቄውን አዳምጡት። እኔ መጽሐፍ ቅዱስ ስለሚለው ስም በተቃራኒ ቁርአን እንደማለት ነው። በእኛ ቁርአን ስለሚለው ስም ስጠይቀው 114 ምዕራፍ ይለኛል። ሱራ ማለት ሱራ ነው። 114 ማለት 114 ነው። 114 ሱራ የሚባል እኛ መሰየማ የለም። ምናልባት እንግሊዝ አረብኛዋ እንትን ብሎ ከሆነ ማለት ነው። እኔ እየጠየቅኩ ያሉት አንተ ቁርአን የሚለውን ቁርአን ብሎ ማን የጠራው ብለህ ትጠይቀኛለህ። ችግር የለውም። አንድ ነጥብ ያስኩልህ ምንድን ነው 114 ሱራ ብሎ የሰየመው ዑለማዎች ነው ብሎሃል። ይህንን ታመጣለህ። ቆይ ችግር የለውም። ከዛ በፊት ግን ጠርተውታል ባይብልን መጽሐፍ ቅዱስ ብለህ ብለሃል። ማን ነው መጽሐፍ ቅዱስ ብሎ ባይብልን የሚጠራው? ኦኬ ጨረስክ?
የጠየቅኩት ጥያቄ ላይ ብቻ ትኩረት አድርገን ማን ነው መጽሐፍ ቅዱስን ቁርአን ብሎ የጠራው? መጽሐፍ ቅዱስን መጽሐፍ ቅዱስ ብሎ የጠራው ጠርተውታል ብለሃል። ቤተክርስቲያን አባቶች ማን? ኦኬ እኮ የአምላክ ቃል ነው ሙሉ በሙሉ መጽሐፍ ቅዱስ ሙሉ ለሙሉ የእግዚአብሔር ቃል ነው ብዬ እኔ መጽሐፍ ቅዱስን አልተናገርኩም። እንደዛ አልወጣኝም እኮ ነው ወይ? አዳምጥ። ኦኬ ልመልስልህ ነው። የተቀደሰ ነው እስካልከኝ ድረስ የተቀደሰ ማለት ሙሉ በሙሉ ቅዱስ ነው ማለት ነው። ባይብል ሙሉ ቅዱስ ነው አለ። ስለዚህ አንዴ ቆይ፣ መጽሐፍ ቅዱስ ታሪካዊ ይዘቶች ያሉት ስለ ታሪክ የሚያወራ የነገስታቶች የመሳፍንቶች ታሪክ የተለያየ ነገሮች ስለሚያካትት ሙሉ ለሙሉ አንዴ እኔ ነኝ መላሹ የዲቫይን የእግዚአብሔር ሙሉ ለሙሉ የእግዚአብሔር ንግግር ቃል አይደለም መጽሐፍ ቅዱስ የተለያዩ የታሪክ ይዘቶችንም ስለሚያካትት። ኦኬ እሺ 50% የእግዚአብሔር ቃል ነው። እኔ ፐርሰንት አልሰጥም እንደ ተበርዟል ብዬ ግማሽ ወተት ግማሽ እንትን ቡና አይደለም። እሺ ተበርዟል አልተበረዘም? መጽሐፍ ቅዱስ ያጋጥመዋል። በዘመናት መበረዞች፣ ቃላት መጨመር፣ መቀነሶች ያጋጥመዋል። ስለዚህ ተበርዟል። ግን ኦሪጂናል ምንድነው ዋናው የእግዚአብሔር ቃል መልእክትን ግን መጽሐፍ ቅዱስ ላይ አልጠፋም። እንደዚህ አይነት ነገሮች ቢያጋጥሙ ተበርዟል አይደለ? አሁን መጽሐፍ ቅዱስ የሚባለው ወይም የመጽሐፍት ጥቅል ቢብሊዮስ ወይም ባይብል ተብሎ የሚጠራው መጽሐፍ የለም አይደለ? አሁን ተበርዟል። መጨመርና መቀነስ መጽሐፍ ቅዱስ ላይ የቃላት መጨመር እና የቃላት መቀነሶች አጋጥመውታል። መበረዝ የሚለው ቃል በራሱ መበረዝ ምን ማለት ነው የሚለው ትክክለኛ አይደለም። ምክንያቱም የተበረዘ ነገር ሙሉ ለሙሉ ነው የሚበረዘው። ለምሳሌ አንድን መጽሐፍ ቅዱስን ተበርዟል ሲል አንድ በእስልምና ብዙ አብዛኛዎቹን አስተማሪዎች መጽሐፍ ቅዱስ ተበርዟል ይላሉ። አንዴ እሱን አንደርስታንዲንግ ስላለ እሱን ላስረዳ ነው። እኔም የማምንበት ሐሳብ ስላለ ሐሳብ ነው ማስረዳ። ብሮ አዳምጠኝ። ምን ሆናል? መጽሐፍ ቅዱስ አንዴ አዳምጠኝ። ምን ሆናል? 1000 ሰዓት አላወራም እኮ አንድ ደቂቃ ነው የማወራው። መጽሐፍ ቅዱስ ተበርዟል የሚለውን ቃል አልጠቀመው። ለምንድን ነው የማልጠቀመው መሰለ? መበረዝ የሚባለው ነገር የማይለይ ነገር ነው እንጂ መለኮታዊ ቅሪት አለው ካልክ ተበርዟል ማለት አትችልም። ተበርዟል ካልክ መለኮታዊ ቅሪት የለውም። አንዴ አዳምጥ። መለኮታዊ ቅሪት አለው ካልክ የተበረዘ ነገር ውስጥ መለየት አይቻልም ትላላችሁ። ከእንደገና ደግሞ መለኮታዊ ቅሪት አለው ትላላችሁ። ስለዚህ እኔ ይኸውልህ ተበርዟል የሚለው ቃል አንዴ እሱ ነው እኔም የማስረዳ። በቁርአንም በሐዲስም ብትሄድ ያላ ቃል ለኔ እኔ የማምንበትን ሐሳብ ልንገርክ። እኔ የማምንበትን ሐሳብ የምታምንበት ሰው ማታውቀው ከሆነ እንዳታንቦራጭቀው እንደቀድሞ አላቅም ብለህ አላቅም። የማምንበትን ካልኩ እኮ የማውቀውን ነው የምነግርህ። እኔ የማውቀውን ነው የምነግርህ። አዎ በጣም እኮ ትሞገትበታለህ። ስህተት ነው ልትል ትችላለህ። አንተ እኮ ስህተት ነው ልትል ትችላለህ እያልኩ ነው እኮ እድል እየሰጠው። በቁርአንና በሐዲስ ምን የሚላል? አንድ ጊዜ አዳምጠኝ። እኔ ከቁርአንና ከሐዲስ ጥቅስ ሜንሽን አድርጌ በቁርአንን ልፈስር አይደለም በራሴ ትርጉም። እኔ የማምንበትን ነው የምልህ። እኔ የማምንበትን ነው የምነግርህ። ይሄ የማምንበት ከእስልምና ጋር ያጋጫል ካልከኝ አንተ መመለስ ትችላለህ። እኔ የማምንበትን ግን እነግርሃለሁ። አዎ ይሄ የኔ እምነት የኔ ሐሳብ ነው። መጽሐፍ ቅዱስ ተበርዟል የሚለውን ቃል አልጠቀምም እኔ ማለት ነው። ለምንድን ነው የማልጠቀመው? ቃሉ መበረዝ የሚለው በፍጹም ቃሉን ለመረዳት መጀመሪያ መበረዝ ምንድን ነው የሚለው ማወቅ ያስፈልጋል። የተበረዘ ነገር በጭራሽ ንጹህ ነገር አለው አይባልም። አንድ ውሃና አንድ የገማ ውሃ መካከል የገማውን ውሃ ከንጹህ ውሃው ጋር ከቀላቀልከው ንጹህ ውሃ ውስጡ አለ ማለት አትችልም። ምክንያቱም ኦልሬዲ መበረዙ ውስጥ ስለተካተተ ማለት ነው። ስለዚህ መበረዝ የሚለውን ቃል አልጠቀምም። ነገር ግን በባይብል ደረጃ ምን ታምናለህ ካልከኝ መጽሐፍ ቅዱስ በዘመናቶች አንዴ ጨረስኩ። መጽሐፍ ቅዱስ በዘመናቶች የቃላት መጨመርና የቃላት መቀነስ ገጥመውታል ብዬ አምናለሁ። ይሄንን ነው። ጸሐፊዎች ይታወቃሉ። ጸሐፊዎቹ የማይታወቁ ብዙ የመጽሐፍ ቅዱስ ጸሐፊዎች የማይታወቁ የመጽሐፍ ቅዱስ ክፍሎች አሉ። የመጽሐፍ ቅዱስ አይነቶች አሉ። የጸሐፊዎቹ መኖርና ለመኖር በመጽሐፍ ቅዱስ ላይ የሚያመጣ ለውጥ የለም።
ኦኬ በጣም ጥሩ። እሺ የኦሪት መጽሐፍት የተጻፉት በሙሴ ዘመንና በሙሴ ነው? አምስቱ ፔንታቴዎች ፋሩቅ ምንድን ነው እያለኝ ያለው? የተበላሹ ቁርአኖች ነበሩ። ይሄ እንትኖች ማለት ነው። ይሄ ጽሁፎች ኮፒዎች ነበሩ። የተበላሹትን እነሱን ነው ያቃጠለው። የተበላሸ አሁን ያልኩትን የጠየቁት ጥያቄ የተበላሸ የሚል ሀዲሱ ላይ የትም ቦታ ላይ ሄደ አምጣና አሳየኝ። የተበላሸ የሚል አሳየኝ ነው ያሉት። በፍጹም አያመጣም። ልጨርስና ትገባለህ። አውራህ የተበላሸ ሳይሆን እኔ ላርምህ፣ ችግር የለውም። አዲስ የንጽጽር እንትን ስለሆንክ ላርምህ። ዲያሌክቶች የተለያየ የአቀራር ዲያሌክት የነበራቸው ሌሎች ኮፒዎች ነበሩ፣ በሌሎች ሰዎች እጅ የተያዘ በተለያየ ሰዎች ጸሐፊው ቆይ አንድ ጊዜ እዚህ ቁጭ ብዬ ወንድማችን ላይ እንደዚህ ወንድማችን ላይ እዚህ ቁጭ ብለን አንዴ ከእሱ ጋር ነው ያወራሁት። አንዴ ሚዩት አድርገው የለም የዲያሌክት ልዩነት ችግር የለውም። ከአንተ ጋር እናወራለን። ና እዚህ ና ከአንተ ጋር እናወራለን። በመሀል አትግባ። አንድ ጊዜ ሚዩት አድርግ። አንተ ማስረስ አንዴ ቆይ። ምንድን ሶስት ሰዎች ምታወሩት? ተረጋጉ። ሊጨርስና አውራ። አቡበከር ምን ሆነህ ነው? አቡበከር ነኝ፣ ሌላ ሰው አይደለሁም። የሆነ በጣም እንትን ብለሃል፣ ኢሞሽናሊ እንትን ብለሃል እና እኔ ምንም አላልኩም። ምን ላድርግ? ወንድሞች እኮ ናቸው። እኔ ለማበሳጨት ምናምን ነው የመጡት። ስለዚህ እየመለስኩላችሁ ነው። ድምፅህም ጥሩ አይደለም። የድምፅህ ቶንም ጥሩ አይደለም ያለው። እያናገርከኝ ያለበትም ወይ ትክክል አይደለም። እኔ ያልኩህ ነገር ምንድን ነው? አሁን እዚህ ጋር እሱን እንትን በጣም ዝቅ ለማድረግ ሞከርክ። ይሄ አይደለም። እኛ አንድ ሙስሊም፣ እኔ አንድ ክርስቲያን ራሱ እንደዚህ ሲነገር ጸጥ ብዬ ቁጭ ላልል እችላለሁ። ቅም አረዲን አምጡት ወደ ላይ ከእሱ ጋር ላውራ እያለ አልሰማሁም። አቡበከር ነው ችግር የለውም። እኔ አሁን ነው የመጣሁት። እሱን አይደለም ለእሱ ችግር የለውም ያልኩህ እሱን አይደለም። እኔ አሁን ነው የመጣሁት። እኔ እሱ እንደዚህ ያለ እንደዚህ ያላለም ሳይሆን፣ ስለዚህ ስታርም ሁለታችንን ነው ማረም ያለብን። ችግር የለውም። እሱን መተራረም ወገንተኛ ከሆንክ አንድ ላይ ያው ተሰብስባችሁ ወገንተኛ መሆን ትችላላችሁ። ስለዚህ አሁን ምንድን ነው አንድ ጉድ አይዲያ ምንድን ነው? ጥፋት እዚህ ጋር ምንድን ነው የምታወራ ያለው? አንተ እኮ ሪያሊቲውን የተናገር ቅድም ስትል ነበር። ከአንተ ራሱ ስትል አልነበር እንዴ? አጥፍተሃል። ከአረዲ ጋር ማውራት ከፈለግ ራሱ መክፈት አልቻልክም። አሬዲን አስቀምጡ ማለት ተረጋጋ። እኔ ያልኩት አብረን እያወራን ስለሆነ በሰላማዊ መንገድ ኦልሬዲ ካሜራውን ከፍተው ስለነበረ እዛው ክፈተውና እንወያዩበት። ሀሳቡን ልጠይቅህ እያልኩ ነው የጨረስከው። አሬዲ ይምጣና እንደው ምናምን አልክ። አሬዲም መወያየት ከፈለግ ከአሬዲ ጋር እንትን ዲቤት ማድረግ ከፈለግ በውስጥ ግባና አዋራው፣ እናውራ በል። እኔ ፊት አይደለም እንደዛ የምታወራው። ስለዚህ አሁን ያወጣውን ሀዲሱን ክፈተው። ምን መሰለህ አሁን እኔ መስጃ ከፍቼ አሳይቻለሁ። ኦሪጂናል ቁርአን እንዳልተቃጠለ ምናምን አሳይቻለሁ። ሰው ምን ታደርጋለህ አንተ? አሁን እስቲ ለዛ አርጊውመንት ላይ ከሆንክ ትከፍትና ማስረጃ ታሳያለህ ማለት ነው። ህዝቡ ደግሞ መርጦ ይቀበላል። አሁን ዝም ብለህ ሰርክል እየሄድክ ነው ያለው። እኛ ደግሞ ይሄን አንቀበልም። ዝም ብለህ ፋራስ እየሰራህ ነው ያለው። ሀሰናቱን ተውና ፋሩቅ እንዲህ ነው፣ ፋሩቅ አንተ እንዲህ ነህ፣ አንተ እንዲህ ነው ተውና አርጊውመንቱ ላይ ተፋት አድርጉታላችሁ ሁላችሁ ማስፉት ሞዴሬተሮች። አርጊውመንቱ ላይ ካቢያ ትከፍታለህ፣ ትሞግታለህ ማለት መሞገት ማችል ከሆነ እንግዲህ ምንም አዲስ ነገር አታመጣም። ሰው ምን ታደርጋለህ? አስፉት ሞዴሬተሮች፣ ከዛ እንደኔ ካሜራ እየከፈተ ይሞግታል ማለት ነው። ሄድ ቀጥል። እሺ እኔ ዲቤት እያደረኩ አይደለም። ኤኒዌይስ ካሜራውን ኦልሬዲ ከፍተዋል። ሀዲሱን ትከፍተዋለህ ራስህ ወይስ ሌላ አንድ ክርስቲያን ካሜራ የሚከፍት ያው ወይም ከሆነ አንድ ሰው የሚችል ሰው ካለ እኔ ከፍተኛለሁ። ቁጥሩን ንገረኝ። ሀዲሱን ችግር የለም እኔ ልተባለ ሀዲሱን ክፈተው። የፋሩቅ የከፈተውን ቁጥሩን ንገረኝ። ኦኬ እሺ እንትን ስጠኝ፣ ታይም ስጠኝ፣ እነግርሃለሁ። ቁጥሩንም የማውቀው ሀዲስ
አስረስ አረባ ፖለቲካ ለመስራት አትሞክር ብሮዬ። ሀዲስ መክፈት ቁጥሩን የማያውቅ ምናምን ፖለቲካ አትስራ። ጥያቄ ነው ያለህ ጉዳይ ዲያ ወይስ ጥያቄ ነው አይደል? አስተምራቸዋለሁ ነው ያለው። አስተምራቸዋለሁ ነው ያለው። ስለዚህ አስተምረን አንድ ጊዜማ አርግ ብሎክ ተደርጎ ከሆነ ፍቺውን ታስገቢዋለሽ እናቴ ፕሊዝ። ዝም ብለን ጊዜ ኧረ ማንም ብሎክ ማድረግ አይችልም። እኔ ጋር ማንም ብሎክ የተደረገ የለም እኮ አየው። የለም ቼክ አድርገሻል? እሺ በቃ እሱ ይምጣና አንድ ጊዜ እሱን ማስገባት ይችላል። ከመጣ አስገባት። እሺ ማንም የተደረገ እንትን ማድረግ ይቻላል። ቀለል አድርጎ ጉዳይ ዲያ ካለ መረዳት የምፈልገው ፖይንት ካለ ይሄን ፖይንት ብለህ እንትን በል። አይ ቲንክ ዝም ብሎ ረገጣ እንዳይበዛ ማለት ነው። አሁን እንደዛ ነው እየሆነ ያለው። አይ ይሄ ፖይንት ላይ ጥያቄ ያለኝ ከሆነ ዩካን መጠየቅ ትችላለህ፣ ትስተናገዳለህ። አይ ጥያቄ አይደለም መሞገትም ነው ፈልገው ካልክም የትኛው መንገድ ላይ ቆመህ እንደምሞግት ንገረን እና በዛም ትችላለህ። ኦኬ እንትን ነው ኡስታዝ አፏን ምንድነው ልጁ እየተናገረ የነበረው? በቃ ክሌም እያደረገ ነው እያወራ የነበረው ከዚህ በፊት ነው። ወላሂ እኔ ብዙ ጊዜ እንደውም ያለፍኩት ሰለምቴ ነው በሚለው እንደውም ቪዲዮም ሳልሰራ ምንም ሳድም እንደውም በሰላማዊ ነበር ሆስት እያስገባው ቀልል አድርጌ እያወራ። ነገር ግን ወላሂ ሰሞኑን እየለቀቃቸው እየተቆረጠ ያሉ ቪዲዮዎች ደሜን ነው ያፈሉት ማለት ነው። ቪዲዮ ሊስራበት እኔ ባለሁበት ስሜን አታጥፋ ሰውዬ። አንተ ሰውዬ ሚዩት ብታደርግ ይሻላል። ከዚህ በኋላ የተከበረ ስማለ አፍረሰብ ሲበለት ነገር ነው የሚያወራው። ጉሬዳ ርዕስ አትቀየር፣ ችግር የለውም። አሁን እሱን ተውና ርዕሱን ተውና ከዚህ በኋላ እንግዲህ ላስቀይማችሁ ነው ጋይስ። በጣም ታግሻችሁ ነው። ካሁን በኋላ እያወሩ ስለሆነ በሌላ እንትን ታደርጉታላችሁ። ጉዳይ ዲያቀጥል ከፋሉ። ኦኬ አሁን እኔ ዲቤት ለማድረግ አይደለም የመጣሁት። ሀዲሱን ኦልሬዲ ፋሩቅ ከፍቶታል። ምንም ሀዲስ መክፈት ባይዘዌ ይህን ያህል ትልቅ ነገር አይደለም። ሱና ዶት ኮም ላይ የከፈትከውን ክፈተው ሀዲሱን። ቆይ አንዴ ሀዲሱን ክፈተው ፋሩቅ። ጥያቄ መጨረሻው ላይ ውሰደው። መጨረሻው ላይ ያለው ውሰደው። ያው አንተ ከላይ ጀምሮ ስላነበብከው መጨረሻው ላይ ውሰደው። ጎበስ ነገር የሆነ መሻሽ ይገርም ለምብልህ። አይ በቃኝ። እሱ ጋር አድርግልኝ። ኦኬ ኦኬ ምን ይላል? ኡስማን ሴንት ቱ ኤቭሪ ሙስሊም። ከዛ ጀምሮ ያለውን እኔ እንዳላነበዋለሁ። አንድ ጊዜ አታንቀሳቅሰው። Usman sent to every Muslim province one copy. Okay, Andy, what is that? One copy of. Okay, what is the go? One copy of what is it? Quranic material. Whether we written in fragment, in fragment. ማኒስክሪፕት ኦር ሆል ኮፒ ቢ በርነት ይላል። አሁን የእኔ ፖይንት ያለው ፍራግመንት ኦፍ ማኒስክሪፕት የሚለውን ነው እኔ የተናገርኩት። አሁን ምንድን ነው ይሄንን ነገር ለፋሩቅ ላስረዳው። እንግዲህ ነቢዩ መሐመድ ነቢዩ መሐመድ ምንድን ነው እሳቸው በነበሩ ጊዜ የእሳቸው ሰሃባዎች በተለያየ የአረቢክ ዲያሌክት ቁርአንን ይሰሙ ነበር እና ይቀበሉና ይጽፉ ነበር። ስለዚህ